ወንድሜ እኔ ደግሞ ወንድሜ ሳቅ ልብ በሚሰብር ባልጠበቅነውና በጣም በሚያሳዝን ዜና ነው አሁን ተመልሼ ወደ እናንተ የመጣሁት። ከሆስፒታል የሬሳ ምርመራ ደርሶን ነበር። እናታችንን በዚህ ጭካኔ እንድናጣት አድርገዋል። የዚህ ነገር ምክንያት ሰበቧ እሷ ብትሆንም እናታችን በሰው እጅ ነው የሞተችው። አታምነኝ ገባ? እባክህ ተረጋጋ። እባክህ ወንድሜ ተው። እንግዲህ በዚህ ሰዓት አንተን ካሜራ ፊት ማቆም ማለት ከባድ ነገር ነው፣ ግዴታ ስለሆነ ግዴታ ስለሆነብኝ ነው በዚህ ሰዓት አንተን ያስጠራውክ። ያለበትን ሁኔታ ቃለው በጣም ከባድ ሁኔታ ላይ ነው ያለው። ስንት ዓመት ሙሉ ሳላገኛት አገኘኋት ስል በመሀል ሄደች። ባክል ዘንበት አዘኔን በቃ ውጡልኝ። ሲጀመር አልፈልግም ማንንም። ሄዱልኝ በቃ። ተረጋጋ። እኔ አዘላውኝ እናንተ ቀልዱብኛላችሁ እንዴ? እኔም እንዳንተ ነው የደነገጥኩት ስሰማ። ስለ እምነት ነው የምታወሩት እናንተ? ማወቅ ያለብህ ነገር ስላለ ነው። ወላድ እናቴ ለኔ ብላ ስንት ስቃይ ያየች፣ ስንት ነገር የሆነች እናቴ ላድናት ደርሼ ነበር። ተቀደሙኝ ጀመር ለቅሶ ላይ ማይችሻለሁ። ጉድጓድ ካልገባው ስትይ ጉድጓድ በገባ እናት እንኳን ያሳታል። በእናት ናፍቆት ነበር ያደጉት። ብዙ እኮ አይገባት፣ ለሷ ማዕረግ ነው የሚገባት ነበር። ሞት ለሷ አይገባትም ነበር። ወላድ እናቴ ለኔ ብላ ስንት ስቃይ ያየች፣ ስንት ነገር የሆነች። እኔ ከወንድምነት ፈልጌ ነው የመጣሁት። ስለምን ንብረት ነው የምታወራው? እኔ ወንድምነት ፈልጌ ከሆነ ከዛ ድረስ የመጣሁት አይደለ? እሷ ጋር ትልቅ ምስጢር አለ፣ አንተም መስማት ያለብህ። ለዛ ነው ያስጠራው። ከሞተች በኋላ ውሰጂ፣ ውርሷን ነው ውሰጂ፣ የፈለግሽን ውሰጂ። የእናታችን ነገረኝ ደስ ይው ገረድ ነበርሽ እስካሁን ገንዘቧን ፈልገሽ ነው የመጣሽው? ስትቸገሪ የት ነበርሽ? አንቺ? አንተ ለምን ለመረጋጋት አትሞክርም? እንደዚህ ነው ነገሮች። የራሳችንን ገዳይ እንደዚህ ነው የምናገኘው። ምንም ይሄ ሞታል ካንተ ያላወርደው እናቴን እንዳታዘረን። እኔ እናታችንን ገዳይ ለማግኘት ነው የመጣሁት። አስሬው የራሳችን ገዳይ ነሽ አትበለኝ እሺ? ኑዛዜ ተቀበለኝ። ኑዛዜ ስታሽ ነበር? ይሄን ነው ይሄን ነገር የነገርኩህ አንተ ብቻ እንድትፈታልኝ ስለፈለግኩ ነው አይደለ? ስለዚህ ለግሩም እነግረዋለሁ የሚባለው ነገር እንድትተው እፈልጋለሁ። ይኸውልህ እየነገርኩህ ነው። ግሩም ይሄን ነገር መስማት የለበትም። መስማት አለበት። ሰምኛለሽ? በጣም ከባድ አስደንጋጭ የሆነ ሀዘን ገጥሞናል። በቃ እኛ እንደ ቡድንም በራሳችን በጣም ልባችን ተሰብሮ ያለበት ጊዜ ላይ ነው ያለነው። ለምን እኛ ለብዙ ሰው ደርሰናል። የወንድሜ የመከታዬ በሁሉም ቦታ ላይ እኔ እነዚህን ስራዎችን ስሰራ ቤተሰቤ ላይ ችግር ሲደርስ ብዙ ነገሮች ሲያጋጥሙኝ ከጎኔ የሆኑ ሁሌ የሚደግፈኝ የግሩሜ እናት አርፈዋል። ተረብኝ ሲጀምር ሁሉ ሰው ቤት የገባው ምንድነው? ማነሽ አንቺ? አንተ ማነስ ጀመር? አንተ ይገባው ነው ያለችው አይደለም? እስከዛሬ ሰጣፈለ ፈለካት ቤት ስታልጅ ኮንክ የት ነበር? አንቺ አገተሻት የት ነው የምፈልጋት? እኔ ስለማገታት ነው ለምን ደማገታት የገዛት ያለች እና የትም ስትዘራዛ ዲቃላ ወልዳ ዲቃላ አርግዛ ነው ታይልልች። ስለ እናቴ መጥፋት ነው ያሰቀሰች ትዝታ ደግሞ ዛሬ መተምታወራብኝ አንተ። እኔማ እኮ ታሪክ የለም በቃ እኔ ማርያስ ነው ስሬ የኔ ደግባት ነበረች እኮ
ቆይ አንቺ ማነሽ? እዛም ቀብር ቦታ ካልገባው እኔም እዛ ካልገባው ብለሽ ተከለሽ በጣም ያለቀሽ ነበር። እናቴ ነህ? ግሩምነቱ እንደውም ካያቅም እናቴ እንኳን መረሳት አልኩም። ይህ እናት ነኝ ለመከላከል ስትል ብዙ ነገር ተቀምጣልኛለች እና ለዛ ነው ቀብር ቦታ እጄን በእጄ እያልሽ እያለቀሽ የነበረው? እኔ የስጋ ልጇ ነኝ። የስጋ ልጇ? አንቺ የግሩም የስጋ እህት ነሽ? ሰላም እንደምን አላችሁ ክቡራን ተመልካቾቻችን። እንግዲህ ከነበረው አንጻር ያው ተረጋግተን ተመልሰናል። ያው ለቅሰኛውንም እየረበሸን ስለነበረ እሷንም አረጋግቻት አንድ ላይ ሁለቱንም ማውራት ስላለብኝ ተመልሼ መጥቻለሁ። እንግዲህ ወንድሜ አይዞህ እንግዲህ በዚህ ሰዓት አንተን ካሜራ ፊት ማቆም ማለት ከባድ ነገር ነው፣ ግዴታ ስለሆነ ኩለስ አይገባም። አይዞህ ወንድሜ አይዞህ፣ ይገባኛል። አገኘኋት ስላተዋት ናፍቆት ነው ወጣ። እንግዲህ ያው ግዴታ ስለሆነብኝ ነው በዚህ ሰዓት አንተን ያስጠራውክ። ያለበትን ሁኔታ አውቃለሁ፣ በጣም ከባድ ሁኔታ ላይ ነው ያለው። እናት ነች። ስንት ዓመት ሙሉ ሳላገኛት አገኘኋት ስል በመሀል ሄደች። አውቃለሁ። ጠንከር በል። አሁን እዚህ ያስጠራሁህ ማውራት ያለብን ነገር ስላለ ነው። እንግዲህ ሰው ውጭ ያለ ምኑ እናወራዋለን? ምኑን አወራ ነው? እናቴ ሞታ ምኑ እናወራዋለን? አንተ የማታውቁ ብዙ ነገር መድረስ እኮ አልቻልኩም። ለሷ መድረስ አልቻልኩም። አይዞህ አታልቅስ። ማወቅ ያለብህ ነገር ስላለ ነው። እንግዲህ ሰውም ውጭ ያለ ለቀስተኛም ስላለ ሰው አንተም ሰው መካከል ነው መሆን ያለብህና አውቃለሁ። ትዙ የሁላችንም እናት ነበረች። እናትህን ለማግኘት ብዙ መከራዎችን አይተሃል፣ ብዙ ነገሮችን አሳልፈሃል። ስለዚህ አሁን አታልቅስ፣ መበርታት ነው የሚጠበቅብህ። ምንም በረታው። አሁን እሷን መተዋወቅ አለብህ። እሷ የምትነግርህ ነገር አለ። ለዛ ነው ያስጠራሁህ። እሷ ስሟ ጸገነት ትባላለች። እህትህ ናት። ስለ እምነት ነው የምታወራው? አዎ ወንድሜ። ባንክ ልዘንበት አዘኔን። በቃ ውጡልኝ። ሲጀመር አልፈልግም ማንንም። ሂዱልኝ በቃ። ተረጋጋ ወንድሜ ተረጋጋ። እኔ ያዘላውኝ እናንተ ተቀልዱብኛላችሁ እንዴ? እኔም እንዳንተ ነው የደነገጥኩት ስሰማ። ግን ማወቅ ስለ እምነት ነው የምታወሩት እናንተ? ማወቅ ያለብህ ነገር ስላለ ነው። ሐዘኔን እንኳን በቅጡ እየተወጣው አይደለም። ውጡልኝ፣ ካሜራውን አጥፉና በቃ ሂዱልኝ። በቃ እኔ ብቻ ነው። ሂዱልኝ፣ አልፈልግም ማንንም። ሂዱልኝ። አንተ ብቻ እኮ አይደለም ሐዘንህ ላይ ነው። እኔ እኮ እናቴን ነጣሁት። እናቴን እኮ ነጣሁት። ምንድን ነው እያለች ያለችው? ምንድን ነው የምትይው አንቺ? እያልኩ ነው። ተረጋጋና እኔም እንዳንተ ነው የደነገጥኩት። ይህንን ነገር ስሰማ እኔም እንዳንተ ነው ግራ ይገባኝ። አልገባኝም። ምንድን ነው? እኔ ይገባኝ አይደለም። ግን ብዙ ነገር የምትነግረን ብዙ ነገር አለ። ይህንን ደግሞ አንተ እንድትሰማው ፈልጌ ነው። ምንድን ነው የምትነግሩን? ስለ እናቴ ነው የምትነግሪኝ? ስለ ትዙ አንቺ ነሽ የምትነግሪኝ? ትዙ ማለት ታውቂያለሽ? ትዙ ማለት ታውቂያታለሽ ወይ?
ወላጅ እናቴ ለእኔ ብላ ስንት ስቃይ ያየች ስንት ነገር የሆነች ገባሻ? እኔን ወልዳ እንኳን ስንቱ ውስጥ ገብታለች። ስንቱ 27 ዓመት ሙሉ ያለ እናት ነው ያደግኩት። እሺ ገባሽ? ትዙን ማንም አያውቃትም እንደኔ 27 ዓመት ሙሉ በእናት ናፍቆት ነበር ያደግኩት። እሺ የእናት ናፍቆት ሊደፋኝ ራሴን እስከ ማጥፋት ደርሼ ነበር። እሺ ገባሽ? ትዙን አታውቂያትም፣ ማንም አያውቃትም። ትዙ ማንም አያውቃትም። ስንት ስቃይ ያየች ስንት ነገር ገባሽ? አባቴ ደፍሯት ነው እኔን የተወለድኩት። ገባሽ? ደፍሯት እንኳን መልሶ አብሯት ሆኖ ስንት ነገር ሲበድላት ነበር። ብዙ እኮ አይገባትም። ለእሷ ማዕረግ ነው የሚገባት ነበር። ሞት ለእሷ አይገባትም ነበር። ስለዚህ እኮ ማንም መናገር አይችልም እንደኔ። ስለ እናቴ እኮ ማንም መናገር አይችልም። ስለሌላት ማንም ማውራት አይችልም። ግሩሜ እሺ ተረጋጋ። እኔ እኮ ይህንን ሁሉ ነገር አውቃለሁ። እሺ ተረጋጋ። ምኑን ተረጋጋሁት? እሺ ምኑን ተረጋጋሁት? ደርሼ ነበር። እናቴ ላድናት ደርሼ ነበር። ተቀደሙኝ። ተረጋጋ። አሁን እኮ መጸጸት ምንም አይፈይድም። ስሜ ወንድሜ ተረጋጋ። ለእኔ ባረገው የእሷን ሞት ለእኔ ባረገው ምንድን ነው እናቴ የምትለውች? አዎ ያስጠራሁህም እኮ ለዚህ ነው። ከእሷ ጋር ማውራት ያለባችሁ ብዙ ነገር አለ። ምንድን ነው የምናወራው? እሷ የምታውቀው ብዙ ነገር አለ። ስለዚህ አዎ እንደምታየው ውጪ ላይ ብዙ ሰው አለ። ወዳጆቻችን፣ ጓደኞቻችን ሁሉም እዚህ ናቸው። ምን ያህል የሰው ፍቅር እንዳለ ነው የሚያሳየው። ምን ያህል ሰው ከጎን እንዳለ ነው የሚያሳየው። ወንድሜ ከእሷ ጋር ብዙ ነገር ማውራት አለብን። እናቴን ትሰጠኛለች? እኔ በዚህ ሰዓት ማውራት የምችለው እናቴን የሚሰጠኝን ሰው ብቻ ነው። እናቴን ከሞት የሚያስነሳልኝ እዛው ነው። ያንን ማንም እኮ ሊያደርግልን አይችልም። አንድ እግዚአብሔር ነው። እግዚአብሔር ደግሞ የወደደውን ነው ያደረገው አይደለ? በእግዚአብሔር ስራ ጣልቃ መግባት እንችላለን? ንገረኝ ወንድሜ ግሩ፣ መግባት እንችላለን? አንችልም። ስለዚህ ተረጋጋ። አውቃለሁ ውስጥ ብዙ ነገር ይሰማሃል። እየለፋክ ነበር እናትህን ለማግኘት ተቃርበ ነበር። ግን እኛ ካቀድነው፣ እኛ ከፈለግነው፣ እኛ እየሄድንበት ከነበረው በላይ ደግሞ እግዚአብሔር የወደደው ነው የሆነው። ወንድሜ አንተ አሁን መጽናናት ነው ያለብን። ምንም ቢሆን ደግሞ እቺም ልጅ ወንድሜ ነው እያለች ነው ያለችው። አዎ እሺ ምንድን ነው እያልክ ያለው? እኔ ሀዘን ላይ ነኝ። እያየኸኝ ነው አይደለ? እናቴን አጥቻለሁ። አውቃለሁ። ምንድን ነው አይነት ተረት ነው የምታመጣብኝ በዚህ ሰዓት? እኔ ምንድን ነው እስኪ አስረዱኝ። እሺ ምንድን ነው የተፈጠረው ያላችሁ ያላችሁት? እስኪ አስረዱኝ፣ አስረዳኝ። ምንድን ነው ያለሁትማ ትዝታ የኔም እናት ናት ነው እያልኩ ያለሁት። ንገራት ትዝታ ለብዙዎች እናት እንደሆነች ንገራት። ብዙዎችን ትረዳለች። ንገራት። እሷ ግን የብዙዎች እናት፣ የአንተ እናት፣ የእኔ እናት፣ የብዙዎቻችን እናት ነች። እሱን አውቃለሁ። እሷ ግን እያለች ያለችው እሱን አይደለም። ምንድነው ወላጅ እናቴ ናት ነው እያለች ያለችው። ምንድነው እያልክ ያለው? አዎ ግሩሜ፣ ስለዚህ ለዛ ነው እንደዚህ ሐዘን ላይ ሆነ፣ ትኩስ ሐዘን ላይ ሆነ ከእሷ ጋር እንድታወራ የጠራሁት። ለዚህ ነው ሲጀመር ለቅሶ ላይ ማይችሻለሁ። እንደዛ ከኛ በላይ ከሁላችንም በላይ
ጉድጓድ ካልገባው ስትይ አዎ ለሱ ጉድጓድ በገባላት እንኳን ያሳታል ገባ ከሞተሽ በኋላ ውሰጂ ውርሷን ነው ውሰጂ የፈለግሽን ውሰጂ እኔ ምንም አልፈልግም ገንዘብ ነው የምትፈልጊው ስጣት ስጣት በቃ ንብረቱን በሙሉ አዙርላት በቃ እኔ ምንም አልፈልግም ነው በዛ ታዘሪ ልወጣበት ተረጋጋ አንተ ራሱ አንተ ወንድሜ አይደለ እንዴት ገንዘብ የሚፈልግ ሰው ይዘህ ትመጣለህ እኔ ከወንድምነት ፈልጌ ነው የመጣሁት አይደለም አንተ እንዴት የምታስበው ጭንቅላትስ እንዴት የሚመጣልህ እኔ ንብረት ፈልጌ ገና እናቴ አይኗ እንኳን እንድሳይል እንዴት የምታስበው አይደለም ትንሽም ቢሆን ተነጋግረናል ምንድነው አንተን አምኜ እኮ ብዙ ነገር እኮ ሆነናል እናንተ አይደል አዎ አውቃለሁ ወንድሜ ብዙ ነገር አብረን አሳልፈናል ብዙ ውጣ ውረዶችን አይተናል ካንተ ጋር ያልሆንኩት ነገር የለም አንተም ከኔ ጋር ብዙ መከራዎችን አሳልፈናል ሞተች ብለው አሁን ይመጡልሃል እሷ ነች አይደል ሌሎችም ይመጡልሃል ልጅ ነኝ እያሉ ይመጡልሃል ገንዘብ ፍለጋ ውሰዱት እኔ ገንዘብ አልፈልግም እናቴ የሚያጣው ሰው ነኝ እሺ ተረጋጉና ተደማመጡ ካላመነኝ ምን መስፈልገውን እያንዳንዱ ማስረጃ ላሳየው እንደምችልም ንገረው ስለምን ንብረት ነው የምታወራው እኔ ወንድምነት ፈልጌ ከሆነ ከዛ ድረስ የመጣሁት አይደለ እሺ ቆይ ግሩሜ አውቃለሁ እረዳሃለሁ ያለህበት ነገር በጣም ከባድ ሁኔታ ላይ ነው ያለው እሷ ጋር ትልቅ ምስጢር አለ አንተ መስማት ያለብህ ለዛ ነው ያስጠራው አውቃለሁ በእኛ ህይወት ላይ ሰው ማመን ይከብዳል ግን ይሄ ህይወት ነው ምንም ቢሆን ሰውነት ይበልጣል ምንም ቢሆን ሰው ነን እኛም ሰው ነን አይደለ ስለዚህ ብትሰማት ደስ ይለኛል አንዴ ጆሮ ውስጥ አትና አዳምጣት እረዳለሁ ምኑን ነው የምሰማው አይደለም አንቺም ትሰሚኛለሽ እሱን መረዳት መቻል አለብሽ አዳምጪ እሱን መረዳት መቻል አለብሽ እሱን መረዳት መቻል አለብሽ ይሄው እንደምሰማት መረጃ ላቀርብልህ ይችላል እያለች ነው ስለምን መረጃ ነው ምን መረጃ ነው እህትነት ማስረዳት ከፈለገ ዲኤንኤ ወረቀት ላሳየው እችላለሁ እያልኩ ነው ገንዘብ ፈልጌ ወጣ ዲኤንኤ አሰርታችሁ ነበር እናቴ እንደምትሞት ስላወቀች ሁሉንም ነገር ነው አሰግታ ያስቀመጠችው እንደምትሞት ስላወቀች ትዙ ታውቋት ነበር ማለት ነው ሁሉም ነገር ዲኤንኤ ያንዳንዱ ነገር አስለምጣልኝ ለምን አታስወጣልኝ ወንክል ሰማይ ሙከራ ሊጋው በኋላ ጋር ተውጪ ማንም የለኝም ልታሳይኝ ትችላለሽ አሳይ ወንድሜ እቺ ልጅን እናዳምጣት ምን እናዳምጣት ምንድነው ይሄ እኔ ወረቀት ነው እኔ የትስታ ልጅ መሆኔን የሚያሳይ ነው እኔ ጨበቃ ተገጥቶ ሊቀመጣው 99.9 ይላል እስካሁን የት ነበርሽ እስካሁን ንገሪኝ ገንዘብ አንፈልገሽ ነው የመጣሽው ስትቸገር የት ነበርሽ አንቺ የት ነበርሽ ስትቸገር ነገር በለው አንተ ለምን ለመረጋጋት አትሞክርም እንደዚህ ነው ነገሮች የራሳችን ገና እንደዚህ ነው የምናገኘው ንገረኝ የራሳችን ገና እንደዚህ ነው ስትቸገር የት ነበርሽ ወንድሜ ተረጋጋ ያማሃል እባክህ ወንድምነት ፈልጌ ነው የመጣሁት ወንድሜ ምንም ይሞታል ካንተ ያወርደው እናቴን እንዳታፈርበን አማኪ ሰዎች ጥራልኝ ግሩሜ አባት ወንድሜ ተረጋጋ
ተረጋጋ እባክህ ተረጋጋ እባክህ ተረጋጋ እባክህ ተረጋጋ በቃ ተረጋጋ እናቴ እንደገደሉ ነው ሊገሉኝ እኔንም ሊያጠፉኝ ነው በቃ እኔ ከጎንህ ያለው ማኑ እንደዚህ የሚያደርገው እኔ ወንድምህ እኮ ከጎንህ ነኝ አይደለም የት ነበርሽ እስካሁን ይሄን ሁሉ ጊዜ የት ነበርሽ ነገር አስረዳሃለሁ ጀመረን ተረጋጋ ይሄን ሁሉ ጊዜ ቁጭ በይ ነገር አድርጊላት ወንድሜ ይሄን ሁሉ ጊዜ የት ነበርሽ ጥያቄ ለመመለስ እኮ አንተ ደላሙ ይሄን ሁሉ ጊዜ የት ነበርሽ ወንድሜ የት ነበርሽ ጠይቃታ አዎ ጠይቃታል ተነጋግረናል ብለኸኛል አይደል አዎ ተነጋግረናል ተረጋጋና ሁሉ ተረጋጋሽ ይሄን ሁሉ ጊዜ የት ነበረች እሺ እንጠይቃታለን ጠይቅልኛ የምትነግረንም ብዙ ነገር ይኖራል ምንድን ነው የምትነግረን ተረጋጋና ትሰማለህ እኮ ንገረኝ ምንድን ነው ነይ ቁጭ በይ ነገር መልስ እንድሰጠው መጀመሪያ እሱ እንዲረጋጋ ፈልጋለሁ ይረጋጋል እነዚህ እኮ ነገር እኔ ወንድሜ ነው የማናወራ ምንም ነገር እሺ ነይ ቆይ እሺ አንቺም ተረጋጊ እሺ እንደዚህ አትሁኝ ነይ ቁጭ በይ ተረጋጊው ጠይቃታለሁ እባክህ ተረጋጋና ሁሉም ነገር እኮ እነግርሃለሁ እያልኩ ነው መጀመሪያ ተረጋጋ የት ነበርሽ እስካሁን የት ነበርሽ ወንድሜ ነግሬሃለሁ የት ነበርሽ ያህል እሷ ብዙ የምትነግረን ነገሮች አሉ አየህ ነበረች ያህል ትዙ ሁሉንም ነገር ሰው በሌላ ሰዓት የት ነበረች እሱ ይህንን ሁሉ ታውቅ ስለነበረ ብቸኛ በነችበት ሰዓት የት ነበረች እናቴን አንቀርቀው ይዘው ሲሄዱ የት ነበሩ እናቴ ታማ የት ነበረች ከሁሉም ነገር ከሁሉም ነገር ርቄ እንድኖር ያደረገችኝ እሷ ናት ከአንተ ርቄ ብዙ ነገሮች እንዳላረግ ያደረገችኝ እሷ ናት እንጂ ከአንተ ጋር መታወቅ እንደዚህ አታረግም እናቴ ስለ እናቴ ክፉ አታውሪ ክፉ እያወሩ አይደለም ግን ደግሞ እንዳንገናኝ ያደረገኝ እሱ እኮ በሌላ ነገር እየተረጎመው ነው እኔ ያልኩት እናቴ ብቻዬን ነው ያሳቀው ስለ እናቴ ክፉ አታውሪ ተረጋጊና አስረችው እኔንም በዚህ ሁኔታ መግባባት አልችልም የማወራውን ነገር እንዳላሰማው በሌላ ነገር ነው የተረጎመ ያለው እንደዚህ ሆኖ ምን እንዲልሽ ነው የምንጠብቅ ምን ይዘሽ እንዳለሽ ደግሞ ታውቂያለሽ አይደለ እንዴ አይደለ እኔ የምፈልገው ምንምነቱ ብቻ ነው ሌላ ምንም ነገረው ነገር ሁሉንም ነገር ማወቅ አለበት እኔ ምንም አልፈልግም በዚህ ሰዓት ሁሉንም ነገር ማወቅ አለበት የእናቴን ሐዘን ማስወጣውን በስነ ስርዓት ማወቅ አለብህ ይህንን ነገር ግዴታ ማወቅ አለብህ ሰማኝ አሁን ውጭ ላይ ስንት ሰው አለ ስንት ወዳጅ ዘመዶች አሉ ስንት አንተን ለማበርታት እዚህ የመጡ ስንት ሰዎች አሉ አንተ ጠንካራ ካልሆንክ እንዴት ነው እናታችንን ገደል ልናገኛት የምንችለው እስቲ ማን እናታችን ገደል ማን እናቴን እሱን እንድነግርህ አንተ መረጋጋት አለብህ አንተ ስትረጋጋ እኮ እሱን እንድነግርህ ነው ተረጋጋ እያልኩህ ያለው ታውቃቸዋለሽ እናቴን ገዳዮች ንገሪኝ እሺ ቆይ እንደዚህ አይደለም ማለት ነው አንድ ትታመማለህ ወንድሜ እንደዚህ ማለት ነው የእናቴ ገዳይ ማን ነው ቆይ ተረጋጋና ትነግርሃለህ እኮ ንገሪኝ ማለት በቃ እሷ ትነግርሃለች የምትጠይቀውን እሷን ትጠይቃታለህ አብረሻቸው ነበርሽ እንዴት ነው ከእናቴ ጋር አብሬ የምሆነው ንገረኝ እስቲ እናቴ ስትገደል በዓይኔ እያየሁ ዝም የምል ትመስልሃለህ እንዴት አወቅሽ እናቴን ገደሏት አንተ ማባሉ ነገር ነው ደስ ይለኛል ማለት ነገር ወንድሜ ሊሰጠኝ ይችላል እያልኩ ነው አንዳች ነገር ንገሪኝ ማወቅ አለበት ይህንን ደግሞ ተነጋግረናል ንገሪኝ ፍቅረኛ አለኝና ፍቅረኛ የሆነ ድርጅት ውስጥ አስገብቶኝ ነበረ እኮ ስለ ሁሉም ነገር እኮ ልነግርህ ነው እና ፍቅረኛ አስገባኝ ድርጅት ደግሞ ሙሉ ለሙሉ ህገ ወጥ ነው የሚሰሩት እና አንዴ ሙሉም ከተፈራረምኩኝ በኋላ መልቀቅ እንደማልችል ነገሩኝ ከስንት ጊዜ በኋላ ድርጅቱን ልለቅ ስሞክር እናቴን አገቷት እና እናቴ ገደሉብኝ ይኸው
እንዳትመጡ እናንተ ዞር። እሺ ወንድሜ ተረጋጋ። እባክህ ተረጋጋ። እባክህ ተረጋጋ። ይስማ። የእናቴን ደም ተበቅያለሁ አይደለም ምንም ወንጀለኛ ብትሆን ሴትዮ ምንም ወንጀለኛ ብትሆን እናታችንን እንገላየው ወንድሜ ነህ ብላ መንጫች። ተረጋጋና ስማ። ከእሷ ጋር እናንተ ንገረኝ። ተቀይረ ከሆነ ተቀይረ ወደ እሷ ሄደህ እኔ በአንተ ነው የምቀየረው። ቆይ ወንድሜ ንገረኝ። ወደ እሷ ተቀይረ ከሆነ ንገረኝ። ተረጋጋና አዳምጣት። ይህንን ነገር እንድትሰማ ምኑን ነው የማዳምጠው? ነገርሽኝ እኮ አንተም እንድትሰማ ይፈልጉት በአንቺ የተነሳ እናታችን ደግሞ ነገርሽኝ እኮ እባክህን ተው ወንድሜ። አንዴ አዳምጠኝ። ከዚህ በላይ ይበቃሃል። እሺ እኔ እናታችንን ገዳይ ለማግኘት ነው የመጣሁት። አስር የራሳችን ገዳይ ነሽ አትበለኝ። እሺ እንዴ ምንድነው ሁላችሁ እኔ ዳዲ ነው እንደምፈልጉት? እኔ እናታችን ገዳይ አይደለሁም እያልኩ ነው። እሱ ያለበትን ነገር መረዳት አለብሽ። እሱ ያለበትን ሁኔታ መረዳት መቻል አለብሽ። እኮ ንገረው የእናታችን ገዳይ አይደለሁም። እኔ እናታችን ገዳይ ከተገኛችሁ ራሴ እያልኩ ነው። ማድረግ ያለብኝን ሁሉንም ማድረጋለሁ። ግን ተረጋጋና አንዴ ስማት። መስማት ያለብህ ነገር አለ። ስማት። ምንድነው የምሰማው? ነገር ያደረጉት እነሱ ናቸው። ያስገደልኳት እናታችን የእናታችን ገዳይ ኮችት ለአንተስ እናት አልነበረችም? ትዝታ እኮ ንገረኝ። እናቴ ናት። እናት ነበረች እኮ። ግን ሁሉንም ማወቅ አለብን። እሱን ነው የምናውቀው። ንገረኝ። ወንድሜ እባክህን ትታመማለህ። ዛሬ ብቻ ስንት ጊዜ ነው እንደዚህ እየሆንክ ያለው? ስንት ጊዜ ነው እንዲህ ራስህን እየሳትክ ያለው? በሽተኛ እሱን ነግሬሻለሁ። ማወቅ አለበት። እሱ ሳያውቅ አንዳች ነገር ማድረግ አልችልም። ሰምኛለሽ? እዚሁ አጠገቤ ቁጭ ብለሽ ማንን ነው የምንፈልገው? ተነሽ አንቺን ሁሉንም አትችው። ተቀመጪ ወንድሜ፣ እባክህን ተረጋጋ። በዚህ ሁኔታ እኮ አንተ በሽታ ላይ እየወደክ ነው። አንተም በሽተኛ ሆነ። የድርጅቱ ባለቤት ነው ሲያርቀው ድርጅት ውስጥ ያስገባኝ ደግሞ ፍቅረኛዬ ነው እና በቃ ወናቸው ፈልገን ለሁለት መስጠት እንችላለን። እኔ እናቴን አልገደልኳትም። ትዙን ታግታ የነበረችው በሷ ምክንያት። ትዙን እኮ አክስቴን አግትቻት ነበር። ይገዛ አክስት ጋር አይደለም የኔ ድርጅት የሚሰሩ ሰዎች ሊሆኑ ይችላሉ። ስለዚህ ቀጥታ ፍቅረኛ ጋር ሄደ የድርጅቱን ዋና መጠየቅ እንለካሳል መስጠት እንችላለን። መረጃ ሰብስበን መከረ እናንተ አብረን ካልሆን ፍቅረኛሽ ይሄንን ሁሉ ያውቃል? የት ነው ያለው ታዲያ? ለምን ከአንቺ ጋር መጣ? እሱ ተላላኪያቸው ነው። የድርጅቱ ተላላኪ እኮ ከፍቅረኛሽ ጋር ተባብራችሁ ነው ታዲያ? ወገኔ እንዴት ነው ማስረዳት የምችለው? እናቴ እንዳትዪ ከዚህ በኋላ እናቴ እያልሽው አንቺ እንዴት ነው ማስለሽ ነው መግባባት የምችለው? እሱን እኮ መረዳት መቻል አለብሽ። ትሰሚኛለሽ? እሺ አሁን የእናቴን ገዳይ ሊፈልግ ወይስ ከእሱ ጋር ልጨቃጨቅ? ንገረኝ እስኪ። እኔ ለእሱ ማስረዳት መሞክርበትም ማለት ነው። ይሄን ከኔ ካምባላስ ምንም ሰዓት የለኝም። የእናቴን ገዳይ ብቻ ነው የምፈልገው። እኔ ስለሱ አመን አላመነ ካምባላ ጉዳይ አይደለም። ከየት ነው የምታገኘው? በጉያሽ ስራ አድርገሽ ነገር ሄዳለሁ። ከዛ የሁሉንም ዋና እንዳሳየኝ አደርጋለሁ። ይሄን ደግሞ ማድረግ እችላለሁ። ለምን ቆየሽ እስካሁን? ምክንያቱም ልታገዙኝ ስለፈለጉ ብቻዬን ማድረግ ስለማልችል። ስለዚህ ብቻሽን ማድረግ ማቺ ከሆነ አርፈሽ ተቀመጪ።
ሰምኛለሽ? አርፈሽ ተቀመጪ። ወንድሜ እባክህ አግዘኝ እያልኩ ነው። እርዳታ እየጠየኩ ነው። የእናቴን ገዳዮች አንደኛው አንቺ ነሽ። ከአንቺ በላይ ያሉትን ደግሞ እጃቸውን ይሰጣል። እሺ እኔ ገዳይ ነኝ። እሺ ነኝ። እነሱ ጋር ሄደን ያለውን ነገር እናጣራ እያልኩ ነው። ወንድሜ ግሩሜ እኛ ወደድንም አልወደድንም አንድ ነገር ሆኗል። በቃ እኛ ያላሰብነው ነገር ተፈጥሯል። ስለዚህ ደግሞ አሁን ማድረግ ያለብን ተረጋግተን ወደፊት ማድረግ ያለብንን ማሰብ ነው። እናታችንን አተናታል። ማድረግ ያለብን እነግርሃለሁ። መልስ ማድረግ ያለብን እችን ወንጀለኛ ግሩሜ ስማኝ፣ ከአንተ በላይ ባላቅም ለስንት ሰው አንተም ደርሰሃል፣ እኔም ደርሻለሁ። በዚህ ስራ ላይ ደግሞ ብዙ መከራዎችን አሳልፈናል። እሷ እያለች ያለችው የዚህ ነገር ምክንያት ሰበቧ እሷ ብትሆንም እናታችን በሰው እጅ ነው የሞተችው። ገባ? አታምነኝም? ንገረኝ። እያመንከኝ አይደለም? ሰማኛለሽ ነው አታምነኝም አይደል? እቺን ሴትዮ ይኖርጠራና ኑዛዜ ተቀበለኝ። ኑዛዜ ስታሽ ነበር? ምንድን ነው የሚለው? ከዚህ በላይ የምወደድ በቃ ምንድን ነው የሚለው? ግሩሜ ምንድን ነው የሚለው? ግሩሜ ምንድን ነው? ዝም አልክ? ምንድን ነው የተጻፈበት? ግሩሜ አንቺን ከኔ ለመጠበቅ ነው እና ካላገናኘችን እስካሁን አየህ፣ ምንም ቢሆን እናት ናት። አሁን ምንም ሆነ ምንም ይሄ አይደለም። በቃ ነው አንተን ገና የምፈልግ ነው እያልኩ ያለሁት። ግሩሜ ሆነም ቀረ አንቺ ነሽ ለእናቴ ሞት ተጠያቂ። አንቺ በገባሹ ጦስ፣ አንቺ ባመጣሹ ጦስ። ግሩሜ ይህን ወረቀት እያየክ ነው። ሁሉም ነገር ተጽፎበታል። እህትህም ናት። ከትሉ ቃል በላይ ማረጋገጫ ከየት እናገኛለን? እህትህን ደግሞ እንደ እህት እንድትቀበላት ነው እያለች ያለችው። ምንም ቢሆን ከእናቴ ገንዘብ በልጠብሽ ሳስብ ያልነበረም እናንተን መጠበቅ ግሩሜ፣ አሁን እኮ እኛ የምንጨቃጨቅበት ሰዓት አይደለም ወንድም። እረዳሃለሁ ያለህበትን ነገር እረዳሃለሁ ያለህበትን አንድ ነገር ነው የምፈልገው ከአንቺ ገዳይ ያልሻቸው ሰዎች ጋር ይዘሽ እንጂ አሁኑን ፍቅረኛ ነው የሚያውቃቸው። እኔ ፍቅረኛ ፍቅረኛሽና አባትሽ ሆነ አይመለከተኝም። አይደለም ቆይ ግሩሜ፣ ቆይ በእንደዚህ አይነት መንገድ እጃቸውን መስጠት አለብን። እነዚህ ሰዎች እንሄዳለን፣ ግን በእንደዚህ አይነት መንገድ አይደለም። ውጭ ላይ ሰው አለ፣ እኛም ብሎ ይመጡ አሉ፣ ሊያስተዛዝኑ ከጎናችን መሆናቸውን ለማሳየት ይመጡ አሉ። ሂጂ፣ አንቺም ማድረግ ያለብሽን ቤት ውስጥ አስተካኪና እንሄዳለን። እሱን አይደል ትፈልጊ ነበሩ? ተነሽ ወንድሜ። ምን አይነት ነገር ነው? ምን አይነት ፈተና ውስጥ ነው ያሉት? ሁሉንም ነገር ማድረግ ያለብን በተረጋጋ መንፈስ። ቆይ ስማ፣ እንደምታየው ተመልካቾቻችንም በምናየው በውጣ ውረዳችን ከጎናችን ናቸው። እኛ ቤተሰባችን፣ ዘመዶቻችን እዚህ የመጡት ብቻ አይደሉም አይደለ? እነሱም በእኛ ሐዘን እዛ ያዝናሉ፣ በእኛ ጉዳት እዛ ይሰማቸዋል። በሁሉም ነገር ለምን እኛ የራሳችንን የግላችንን ህይወት ብቻ አይደለም እየኖርን ያለ ነው። ስለዚህ ሁሉንም በተረጋጋ መንፈስ ማድረግ እንግዲህ ተመልካቾቻችንም ይህንን እየተከታተሉ ሁሉም በአንተ ሐዘን ያዝናሉ፣ በአንተ ጉዳት ይከፋቸዋል። አንተን ሲከፋ አንተ ስታዝን ለእነሱም ማዘናቸው። ለምን ለእነሱ ነው እየኖርን ያለ፣ ለእነሱ ነው ብዙ መከራዎችን አልፈን እዚህ የደረስነው፣ ለእነሱ ነው ቆመን ያለ። አንተም ደግሞ ወጣትነትህን የሰጠኸው
ለግል ህይወት፣ ለሀብት፣ የተለየ ለግል ፍላጎት ብቻ ሳይሆን ሰው በመርዳት አይደል? በዚህ ነገር ደግሞ ልትኮራ ይገባል። አውቃለሁ ለእናት መድረስ አለመቻል እንደሚያማቃለሁ። ለስንቱ የደረሰ ሰው ለእናቱ መሆን ሲያቅተው እመሙን አውቃለሁ። ግን ተረጋግተን እንሄዳለን። እሺ እንግዲህ ተመልካቾቻችንም እያዩ ነው። ለእነሱ አንድ ነገር ብትላቸው ደስ ይለኛል። ምን ልበላቸው ሽሜ፣ አሁን ያለሁበት ሁኔታ ከባድ። እናቴን በሞት ተነጠቅኩኝ። ሳልጠገባት እንዲሁ እንደናፈቀችኝ፣ እንዲሁ እንደባዘነች፣ እንዲሁ እንደባዘንኩኝ ሳንገናኝ ሞት ነጠቀኝ። ግዳይ የተባሉትንም አፈር ነው ማስፈላቸው፣ አለቃቸው። እኔም በሁሉም ነገር ከጎን ነኝ ወንድም። ለቃቸው ግን የምናደርገው ነገር ሌላ ሞት፣ ሌላ በደል እንዲያስከትል አልፈልግም። ሁሉንም በስርዓት ጊዜ እናደርጋለን። መስጠት የለብንም። ጊዜ ከሰጠን ልናጣቸው እንችላለን። እናቴን የገደሉ ለእኛም አይተኙ። የእናቴን ገዳዮች ተበቅዬ እጃቸውን ማሰጠታለሁ። እንግዲህ ክብራን ተመልካቾቻችን፣ እንግዲህ እናታችን ምን ያህልም ያው ለእሷ ልክ በመሰላት ሁሉንም ነገር ምንም ቢሆን ግን እህትና ወንድም ነገም ቢገናኙ ታውቃት ነበር ማለት ነው። የሆነ ነገር ሊፈጠር እንደምችል፣ የሆነ ነገር ሊሆንባት እንደሚችል ታውቅ ስለነበረ ነው መቼም በዚህ ልክ ከነ ጽሁፍ ዲን አዘጋጅታ ለእኛ ያስቀመጠችው። ስለዚህ ይህንን ሁሉ ነገር እቺ ልጅም ትክክለኛ እህቱ መሆኗን ከእሷ ቃል በላይ ከእሷ ኑዛዜ በላይ በምንም ልንገልጽ አንችልም፣ በምንም ልናቅ አንችልም። ዲኤንኤም አይተናልና አሁን የምናደርገው ምን ያህልም አዘን ላይ ብንሆን፣ ምን ያህልም ጉዳት ላይ ብንሆን በደለኛው፣ ጥፋተኛው፣ ወንጀለኛው የእጁን ማግኘት አለበት። ግሩሜ አንድ ያልነገርኩ ነገርም አለ። ሌላ እምታለች ነው ወንድም? አይደለም፣ ከሆስፒታል የሬሳ ምርመራ ደርሶን ነበር። የምን የሬሳ ምርመራ? አዎ ያው እናታችን የነበረችበትን ሁኔታ ታውቃለህ። ብዙ መከራ ያሳለፈች ነበር። ከዚህ በፊት ምን ያስቤ የነበረው ያው ግፊትም ስላለባት በመድኃኒት በማጣት እንደዚህ ገምቼ ነበር። ምርመራው ግን እንደሚለው ከመጠን በላይ መድኃኒት ተሰጥቷት ነው የሚለው። ስለዚህ እነዚህ ሰዎች ሆን ብለው ከአቅሟ በላይ የሆነ መድኃኒት ሆን ብሎ ከአቅሟ በላይ ተረጋጋ። እኔ እንደዚህ እንድትሆን አለቃቸውም እናቴን ያሳጡኝ። ስለዚህ ከአቅሟ በላይ የሆኑ መድኃኒት እየሰጧት ነበር። በዚህ ምክንያት ነው ህይወቷ ሊያልፍ የቻለው። የእናቴን ገዳዮች አለቃቸው። ስለዚህ አሁን ይህንን ማወቅ ስላለብህ ነው የነገርኩ። ስለዚህ አሁን ተረጋጋና ወደዛ እንሄዳለን። እንግዲህ ክቡራን ተመልካቾቻችን እንዳያችሁት ነው እናታችንን በዚህ ጭካኔ እንድናጣት አድርገዋል።